ጄኔራል ታደሰ ወረደ ጌታቸው ረዳ በቅርበት እንዲያግዟቸው ይፋዊ ጥሪ አቅርበዋል። ታደሰ የተሰጣቸው ኃላፊነት እጅግ ከባድ መሆኑን ማስታውቀዋል። ዝርዝር መረጃውን እንመለከታለን። ከዚህ ውጪ ስዩም ተሾመ ካለበት ተይዞ እንዲመጣ የተወሰነበት የፍርድ ቤት ችሎት እጅግ መነጋገሪያ ሆኗል። ከሳሻቸው ክርስቲያን ታደለ አጅባችሁ ውሰዱኝ፣ እኔ ቤቱን አውቀዋለሁ ሲሉ ሞግተዋል። ፖሊስ ግን አላውቀውም ብሏል። ጥንቅራችን ሌላኛው ትኩረት ነው። የህወሓት ጦር በሱዳን ጭፍጨፋ ፈጽሞብናል የወልቃይት ጠገዴ አመራሮች ያሰሙት ክስ ነው። ካርቱም ገባ የተባለውን ጦር የተመለከተ ጉዳይ እናስደምጣችኋለን። አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? የመረጃ ጥንቅሮቻችን አዳዲስና አነጋጋሪ ክስተቶች ተካተውበት ነው ጀምረዋል። በመግቢያችን ላይ ያዳመጣችኋቸውን አበይት ነጥቦች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚ ጉዳያችን አምራችሁ ጄኔራል ታደሰ ወረደ የተሰጠኝ ኃላፊነት ከባድ የሆነ ፈተና ነው፣ ጥሩ ከተሰራ ግን እድል ነው ሲሉ ተናግረዋል። አዲሱ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ አስተዳደራቸው የካቢኔ መዋቅር ማስተካከያ እንደሚያደርግ ገልጸዋል። ጄኔራሉ የተሰጣቸው ኃላፊነት ከባድ ፈተና እንደሆነም ተናግረዋል። የምትመኘው ነገር አይደለም ያሉት ፕሬዝዳንቱ ጥሩ ከተሰራ ግን እድል ነው ብለዋል። ፈተና ያሏቸው እንደኖሩባቸውና እንደሚያውቋቸውም ጠቁመዋል። ባለፉት ጊዜ ያልተሰሩ ስራዎች ፕሪቶሪያ ስምምነት ጋር የተያዙ ብቻ እንዳልሆኑ ጠቁመው በራሳችን በውስጣችን የተፈጠሩ ከፍተኛ የጸጥታ፣ የፖለቲካ፣ የኢኮኖሚ ቀውሶች አሉ ብለዋል። እነዚህን በርካታ ችግሮች ለመቅረፍ ትግራይ ማዕከላዊ ስልጣን አጥታ ነበር። አሁን ግን ማዕከሉን በማጠናከር ይሰራል ሲሉ ገልጸዋል። የሰላም ስራዎች ላይ፣ የፕሪቶሪያ ስምምነት መተግበር ላይ፣ የህዝቡ ጥያቄ መፍታት ላይ ጠንክረው እንደሚሰሩ የተናገሩት ጄኔራሉ አሁን ያለው ውጥረት ረግቦ ሁሉም የፖለቲካ አካሄድ ለውጥ የሚመጣበት የወጣቶችም የለውጥ ፍላጎት የሚሳካበት ሁኔታ ይፈጠራል ብለው እንደሚገምቱም ተናግረዋል። በእርሳቸው አስተዳደር የካቢኔ ማስተካከያ እንደሚኖርም ይፋ አድርገዋል። በፕሬዝዳንትነት ጊዜያቸው ዋናው የትግራይ ህዝብ ድጋፍ እንደማይለያቸው፣ የፌዴራሉ መንግስት እንዲሁም የዓለም አቀፉ ማህበረሰብ ድጋፍም እንዲሁ እንደማይለያቸው እምነቴ ነው ብለዋል። ትልቁ ነገር ደግሞ ጌታቸው ረዳ የስራ ለውጥ ቢያደርጉም ክልሉን ያውቁታል ያላቸውንና በቀጣይ የሚኖራቸው ሚና በደንብ እገነዘባለሁና የእርሳቸው ድጋፍም እንደማይለየኝ ተስፋ አደርጋለሁ ብለዋል። ጥንቅራችን እንደቀጠለ ነው። በሌላኛው ጉዳያችን አመራን። ከ4 ኪሎ እስከ ሽሮ ሜዳ የዩኒቨርሲቲ መንደር እንዲሆን ተወስኗል። የአዲስ አበባ ከተማ አስተዳደር ካቢኔ በ4ኛ ዓመት 9ኛ መደበኛ ስብሰባው 4 አጀንዳዎች ላይ ተወያይቶ በትናንትናው ዕለት ውሳኔዎችን አስተላልፏል። በዚህ መሰረት አንደኛ በፕላንና ልማት ቢሮና በትምህርት ሚኒስቴር በጋራ ጠንቶ የቀረበውን ከ4 ኪሎ እስከ ሽሮ ሜዳ ያለው አካባቢ የዩኒቨርሲቲ መንደር በመሆን በአካባቢው ያሉትን አገልግሎቶች አካቶ የትምህርት፣ የምርምር፣ የእውቀትና የባህል ልቀትን በከተማዋ ለማሳደግ የሚያስችል አግባብ የቀረበ በመሆኑ ካቢኔው ተወያይቶ የመንደር ምስረታውን ውሳኔ አጽድቋል። ሁለተኛ የምግብ ስርዓትና ኒውትሪሽን ምክር ቤት ማቋቋሚያ ረቂቅ ደንብ ላይ ተወያይቶ ውሳኔ አሳልፏል። ሶስተኛ የአደጋ ስጋት አመራር ምክር ቤትና የአደጋ ዝግጁነት ፈንድ ማቋቋሚያ ረቂቅ ደንብ ላይ ካቢኔው ተወያይቶ ውሳኔ አሳልፏል። አራተኛ በመሬት ልማትና አስተዳደር ቢሮ የቀረበውን ማህበራዊና ኢኮኖሚያዊ ፋይዳ ያላቸው ፕሮጀክቶች የመሬት ምደባ ጥያቄዎች አስመልክቶ ካቢኔው ተወያይቶ ውሳኔ አስተላልፏል ተብሏል። ስዩም ተሾመ ካለበት ተይዞ እንዲመጣ የተወሰነበት የፍርድ ቤት ችሎት እጅግ መነጋገሪያ ሆኗል። አወዛጋቢው ተንታኝ በችሎት መድፈር የተከሰሰው በፖለቲከኞቹ ክርስቲያን ታደለና ዮሐንስ ቧያለው ነው። ነገር ግን መንግስት የመከላከያ ክብር አባል ያደረገውን የአክቲቪስት ስዩም ተሾመ አድራሻውን አላውቅም ሲል ትናንት ለከፍተኛው ፍርድ ቤት ገልጿል። ግለሰቡ በእስር ላይ የሚገኙትንና ጉዳያቸውን በፍርድ ቤት የተካተሉ ያሉት ዮሐንስ ቧያለውና ክርስቲያን ታደለ ስማቸውን በመጥቀስ ታጥቀው መንግስትን እንገለብጣለን ብለዋል በማለት በፍርድ ሂደቱ ላይ ተጽዕኖ በመፍጠር በችሎት መድፈር ተከሷል። በዚህ መሰረት የፌዴራሉ ከፍተኛ ፍርድ ቤት ስዩም ተሾመ መጋቢት 30 ቀን 2017 ዓ.ም እንዲቀርብ ትዕዛዝ ቢሰጥም ሳይገኝ ቀርቷል። ተከሳሹን ፍርድ ቤት እንዲያቀርብ የታዘዘው የፌዴራል ፖሊስ የመንግስት ተንታኝና የመከላከያ ክብር አባል የሆነው ስዩም ተሾመን አድራሻውን አላውቅም በማለት ሳያቀርበው ቀርቷል። በችሎቱ የቀረቡት ዮሐንስ ቧያለው ይህን ግለሰብ ካሁን ቀደም በስም ማጥፋት ወንጀል ከሰሸው በፍርድ ቤት ተቀጥቷል። ቋሚ አድራሻ ቢኖረውም ፖሊስ በተደጋጋሚ ሂዶ እያየ ሰላምታ እየሰጠው ነው የሚመለሰው ሲሉ አስተያየታቸውን ሰጥቷል። በተጨማሪም ተከሳሹ ያን የተቀጣው ቅጣት ባለመፈጸሙና ትምህርት ባለማግኘቱ ሆነም ተመሳሳይ ድርጊት እየፈጸመ መሆኑን ተናግረዋል። ስዩም ተሾመ መንግስት ቤት ሰጠው ደሞዝ የሚከፍለውና ተሽከርካሪና ጥበቃ የመደበለት የመንግስት አክቲቪስት እንደሆነ የተናገሩት ዮሐንስ አማራ ቢሆን ኑሮ ፖሊስም ሆነ አቃቤ ከየትም ፈልገው አንጠልጥለው ያመጡት ነበር ብለዋል። ሌላው ተከሳሽ ክርስቲያን ታደለ በኩላቸው የፌዴራል ፖሊስ አድራሻውን አላውቀውም ማለት ወስፌ ሲለግም ቅቤ አይወጋም የሚለውን አባባል እውነተኝነት እንደሚያሳይ ተናግረዋል። ክርስቲያን እኔን አጅባችሁ ሰዱኝና ቤቱን ላሳያችሁ፣ የመንግስት ሹመኛን የሚጠብቀው የፌዴራል ፖሊስ አካል
እኛን የህዝብ እንደራሴዎችን ከቤተሰባችን ፊት ደብድቦና አዋርዶ ለማምጣት ያልተቸገረው ፖሊስ ላገኛቸው አልቻልኩም ማለት ስላቅ ነው ሲሉ ለፍርድ ቤቱ ተናግረዋል። ዮሐንስ ስዩም ሲከሰስ የማይቀርበውና ከለላ የሚሰጠው በመንግስት ደረጃ የአማሮች ስም እንዲጠፋ ስለተፈለገ ነው ብለዋል። ከዚህ ቀደም አክቲቪስት ስዩም ተሾመ ሰኔ 6 ቀን 2014 ዓ.ም ከባድ የስም ማጥፋት ወንጀል በመፈጸም በዮሐንስ ቧያለው ክስ ተመስርቶበት ነበር። በዚህ መሰረት የአዲስ አበባ ከተማ አስተዳደር ንፋስ ስልክ ላፍቶ ክፍለ ከተማ የመጀመሪያ ደረጃ ፍርድ ቤት በመዝገብ ቁጥር 56905 ስዩም ተሾመ የዮሐንስ ቧያለውን ስም በማጥፋቱ የ4 ወራት እስራትና 100 ሺህ ብር ቅጣት አስተላልፎበት ነበር። ምንም እንኳን ፍርድ ቤቱ ቅጣት ቢወስንም ግለሰቡ እንዳይቀጣ በገዢው መንግስት ከለላ ተደርጎለታል የተባለ ሲሆን ይህንኑ ተከትሎ የትኛውም ፍርድ ቤትና ፖሊስ እኔን መያዝ አይችልም ሲል በሚዲያ መናገሩ ይታወሳል። የጸጥታ ኃይሉም ወንጀለኛውን ለህግ አቅርቦ ፍርዱ እንዲፈጸም ሳይደርግ ቀርቶ አሁንም ግለሰቡ ተመሳሳይ ጥፋት እየፈጸመ እንደሚገኝ ታውቋል። ፍርድ ቤቱም በድጋሚ የፌዴራል ፖሊስ ስዩም ተሾመ እንዲያቀርባቸው ለሚያዝያ 8 ቀን 2017 ዓ.ም ቀጠሮ ሰጥቷል። የህወሓት ጦር በሱዳን ጭፍጨፋ ፈጽሞብናል ሲል የወልቃይት ጠገዴ አመራሮች ክስ አሰሙ። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳዳሪ አሸተ ደምለው ህግን መነሻና መድረሻ በማድረግ የህዝቡ ማንነት በማጽናትና ወሰኑን በመጠበቅ በርካታ ተግባራት ማከናወናቸውን ተናግረዋል። የወልቃይት ጠገዴ ማንነት ጥያቄ መላው አማራ ጉዳይ ነው ሲሉም ጠቁመዋል። ቀጠናው አጎራባች ሀገራትን የሚያዋስን መሆኑን ያነሱት አስተዳዳሪው የዚህን አካባቢ ጥያቄ በአግባቡ ማስተናገድና ተገቢው መፍትሄ መስጠት ከኢትዮጵያ አልፎ ለምስራቅ አፍሪካ ሰላምን ለማምጣት የሚያስችል መሆኑን አመላክተዋል። የማንነት አጀንዳችን የእውነትና የፍትህ ጥያቄ ነው። ጥያቄው እንዴት ይፈታ ሲባልም ህግ የመፍትሄው አካል ይሆናል። በመሆኑም ህግን ይዘንና ታሪክን አጣቅሰን እየታገልን ነው ብለዋል። ባለፉት የነጻነት ሲሉ በጠሯቸው ዓመታት ቀላል የማይባሉ ተግባራት ማከናወናችን ቢታወቅም የቤት ስራችን አልተቋጨም ነው ያሉት። ህዝባችን አማራዊነቱን አረጋግጦ እየኖረ ነው ያሉት አሸተ ነገር ግን ነጻነቱ ህጋዊ ሰውነት ባለማግኘቱም ከዚህ በፊት ካከናወናቸው ተግባራት ያልተናነሱ ተግባራትን ለማከናወን ሁላችንም ቁርጠኛ መሆን ይገባናል ብለዋል። በእጃችን የገባ ነጻነት ማስቀጠል የሁላችን ድርሻ ነው። ህዝቡ በልጆቹ እየተማራና እየተዳደረ ነው። ከአገራዊ ጥቅሞች እኩል መሳተፍ የሚያስችሉትን ህገ መንግስታዊ መብቶች ለመጠቀም ደግሞ ህጋዊ እውቅና ማግኘት ስላለብን በጀትና መሰል መብቶችን ለማረጋገጥ ትግላችን አጠናክረን እንቀጥላለን ብለዋል። ሌላውን ብንረሳ እንኳን በማይካድራ ወገኖቻችን ላይ ተፈጽሟል ያሉትን ጭፍጨፋ አንዘነጋውም። ይሄንን ተፈጽሟል ያሉትን ጭፍጨፋ የፈጸመው ኃይል ተመልሰው ቢመጣ ምን ሊያደርግ እንደሚችል ከኛ እኩል መላው ኢትዮጵያ ህዝብ ይረዳል ሲሉም ተደምጧል። ለዚህ ማሳያ ይህ ኃይል ሲሉ የጠሩት አካል ከሰሞኑ ሱዳን ውስጥ በሚኖሩ ወገኖች ላይ ፈጽሞታል ያሉት ጭፍጨፋ ማረጋገጫ መሆኑን አንስተዋል። የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና የጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱም ትግላችን ምክንያታዊና ሰብአዊ ነው ሲሉ ተደምጠዋል። የነጻነትና የማንነት ጥያቄው ያንዳንዱ የሰው ልጅ ሊረዳው የሚችልና የሚገባ ፍትሃዊ ጥያቄ መሆኑን ተናግረዋል። ዞኑ የራሱ መዋቅር እንዲኖረው መደረጉ፣ በራስ ልጆች መተዳደሩ፣ ህዝቡ በባህሉና በቋንቋው በሐዘንና ደስታው መግለጽ መቻሉ በለውጡ ሲሉ በጠሩት መንግስት ያገኘውና ከነጻነት በኋላ የተጎናጸፈው ድል ነው ብለዋል። ህዝቡ መሰለውና በወደደው ቋንቋ መናገር ከቦታ ቦታ ተንቀሳቅሶ መስራትና መደራጀት መቻሉ የማንነት ጥያቄው ካስገኛቸው ፍሬዎች መካከል ናቸው ነው ያሉት። ከባርነት ወጥቷል ያሉት ህዝባቸው ዛሬ የነጻነት አየር እየተነፈሰ ነው ያሉት ኮሎኔሉ ይህንን ነጻነት መቋጨት ግን ከቀሪ ተግባራቶቻችን መካከል ዋነኛው መሆኑን ሁላችንም እንረዳለን ብለዋል። ማክሰኞ መጋቢት 30 2017 ዓ.ም የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነት ስልጣንን ከጌታቸው ረዳ የተረከቡት ሌተናንት ጄኔራል ታደሰ ወረደ በአዲሱ ኃላፊነታቸው የሚያከናውኗቸውን ተግባራት የዘረዘረ ሰነድ ላይ መፈረማቸው ይታወሳል። በሰነዱ ላይ በቀዳሚነት የተጠቀሰው ኃላፊነት ጊዜያዊ አስተዳደሩ በጅምር ላይ ያለውን የተፈናቀሉ ዜጎችን ወደ ቀያቸው የመለስ ተግባር እንዲጠናቀቅና በቀሪ አካባቢዎችን በፍጥነት እንዲተገበር የማድረግ ኃላፊነት እንደተጣለበት በሰነዱ ላይ ሰፍሯል። ይህ በቀጥታ የሚመለከተው ወልቃይትን ሲሆን ኮሎኔል ደመቀ ህወሓት ወደ ወልቃይት ለማስገባት ያቀደው ተፈናቃዮችን ብቻ ሳይሆን የታጠቁ ኃይሎችንም ጭምር ነው በማለት ይወነጅላሉ። ጎርጎራ ሐይቅ ላይ የምትጠበቀው መርከብ ጣናነሽ የተሰኘችው ጀልባ ከጅቡቲ ዶራሌ ወደብ ወደ ኢትዮጵያ ጉዞዋን እንደምትጀምር ተሰምቷል። ጀልባ በአማካይ ከ3 ወራት በኋላ በጣና ሐይቅ ዳርቻ ወደምትገኘው ጎርጎራ ትደርሳለች ተብሎ ይጠበቃል። 150 ሜትሪክ ቶን የምትመዝነውና 38 ሜትር ርዝመት ያላት ይህች ጀልባ እስከ 200 መንገደኞችን የመያዝ አቅም አላት። ጣናነሽ ከጅቡቲ በመነሳት ዲክል ካላፊ በሆነው መንገድ በመጓዝ በአማካይ በ7 ቀናት ውስጥ ይህንን ኮሪደር እንደምታቋርጥ ተገልጿል። ጉዞውን ስታደርግ የኤሌክትሪክ ኃይል ማስተላለፊያ መስመሮች ሊቋረጡ
ስለሚችሉ ተለዋጭ መንገዶች የተዘጋጁ ሲሆን ሁለት ተጨማሪ ጎታች ተሽከርካሪዎችና የቴክኒክ ባለሙያዎችም ከጀልባዋ ጋር አብሮ ጉዞ ጀምረዋል ተብሏል። ለኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢና ሁለት አባላት እጩዎች ከዛሬ ጀምሮ ጥቆማ እንዲሰጥ ጥሪ ቀርበዋል። የእጩዎች ጥቆማ መስጫ ጊዜ ከዛሬ ጀምሮ እስከ ሚያዝያ 21 ቀን 2017 ዓ.ም እንደሚቆይም ኮሚቴው ገልጿል። የኢትዮጵያ ብሔራዊ ምርጫ ቦርድ ማቋቋሚያ አዋጅ መሰረት እጩ የሥራ አመራር ቦርድ አባላት መልማይ ኮሚቴ መቋቋም እንዳለበት ይደነግጋል። በዚሁ መሰረት የብሔራዊ ምርጫ ቦርድ ምክትል ሰብሳቢና ሁለት አባላትን የሚመለምል ገለልተኛ ኮሚቴ በጠቅላይ ሚኒስትር አብይ አህመድ ተቋቁሞ ወደ ሥራ መግባቱ ይታወሳል። የኮሚቴው ሰብሳቢ ሊቀ ትጉሃን ቀሲስ ታጋይ ታደለ ኮሚቴው ግልጽ በሆነ አካሄድ እጩዎቹን ለማቅረብ ይችል ዘንድ ይፋዊ የእጩዎች ጥቆማ ጥሪ ለመላው ሕዝብ፣ ለፖለቲካ ድርጅቶችና ለሲቪል ማህበረሰብ ያቀርባል ብለዋል። በአዋጁ አንቀጽ 6 ቁጥር 1 የብሔራዊ ምርጫ ቦርድ አባላት ሊያሟላቸው ከሚገቡ መስፈርቶች አንጻር ለእጩነት የሚጠቁሟቸው ግለሰቦች መስፈርቶችን በሚገባ ማሟላታቸውን ማረጋገጥ እንዳለባቸው አስገንዝበዋል። ለእጩነት የሚጠቆሙት ግለሰቦች ዜግነታቸው ትውልደ ኢትዮጵያዊ ወይም ኢትዮጵያዊት መሆን አለባቸው ብለዋል። ሌላኛው ከገለልተኛነት አንጻር የማንኛውም ፖለቲካ ድርጅት አባል ያልሆነች መሆን እንዳለባቸውም አመላክቷል። ከሙያ ብቃት አንጻርም ከምርጫ ጉዳዮች ጋር ተያያዥነት ባላቸው በተለይም በሕግ፣ በፖለቲካ ሳይንስ፣ በህዝብ አስተዳደር፣ በስታቲስቲክስ፣ በኢንፎርሜሽን ቴክኖሎጂና ሌሎች ተዛማጅነት ባላቸው ዘርፎች ከፍተኛ ሙያ ብቃት ያላት መሆን እንዳለባቸው አንስተዋል። መልካም ስነ ምግባርና ስብዕና፣ ኃላፊነት የመሸከም ብቃት፣ ፈቃደኝነት፣ ተአማኒነት፣ ከሌሎች ጋር የመስራት ክህሎት፣ የማስተባበር እንዲሁም በስራቸው ላሉ ሰራተኞችና የስራ ባልደረቦቻቸው ምቹ ሁኔታ የመፍጠር የተረጋገጠ ችሎታና ሌሎች ጠቃሚ ጉዳዮችን ይጨምራል ብለዋል። የኢትዮጵያ ብሔራዊ ምርጫ ቦርድ እጩ ምክትል ሰብሳቢና አባላት ጥቆማ የሚቀርብበት ዘዴ በጽሁፍ መሆኑንም ጠቁመዋል። በመሆኑም ጥቆማ አቅራቢዎች የሚከተሉትን የጥቆማ ማቅረቢያ መንገዶች መጠቀም እንደሚችሉም ተናግረዋል። እዚህ ደግሞ ኢሜል፣ ዋትስአፕ፣ ቴሌግራም እና ፖስታ ተመርጠዋል። ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።